ሙሽራ ዘመና መሩብሎን ወዝና በባር ፍቅር የሚጥል ስጦታ ታመጣላፍታ ንፋሽን በፀሐይ በሕይወታችን ውስጥ ስህተት የማይሰራ ማን ነው? ፍቅርን ከፈተናና ከውድቀት ጠብቆ ማቆየት የሚቻለው እንዴት ነው? ዛሬ በሀብታሙና በቤቴልሔም መካከል ስለተፈጠረው አዲስ የህይወት ጉዞና አሁን ደግሞ ስላለው የሽምግልና ጉዳይ ምን እየተወራ ነው ስለሚባለው ነገር አዳዲስ ቪዲዮዎችን ይዘን መጥተናል። በመጀመሪያ ደረጃ ለቤቴልሔም ላሳየችው ትልቅ ትዕግስትና ማዕረግ መስጠት ግድ ይላል። ቤቴልሔም ሴት ልጅ በተፈጥሮዋና በወለደችው ወቅት የትዳር አጋር ወይም የፍቅር አጋር አምዱኖ መገኘትና እንደ ሌሎች መደገፍ ምናልባትም ምን ያህል ጠንካራ እንደሚያሰኝ ማንም የሚከብደው አይኖርም። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ መላው ሶሻል ሚዲያንን እያጥለቀለቀው ስለሚገኘው ነገር እና የብዙዎችን ልብ የነካና እጅግ ትልቅ ትምህርት ሰጪ የሆነውን የሀብታሙና የቤቴልሔም እውነተኛ ታሪክና አሁን ደግሞ ሽማግሌ ሊልክ ነው ሀብታሙ እየተባለ ስለሚገኘው ነገር ይህ ነገር እውነት ነው ወይስ ውሸት የሚለውን ነገር ይዘንላችሁ መጥተናል። እናንተ የሚጠበቅባችሁ ከቪዲዮ ፍጻሜ ጋር አብራችሁ ቆዩና እውነቱ ምን ይሆን የሚለውን ነገር አብረን እናያለን። ከቪዲዮ ፍጻሜ ማን ነው? ፍቅርን ከፈተናና ከውድቀት ጠብቆ ማቆየት የሚቻለው እንዴት ነው? ዛሬ በሀብታሙና በቤቴልሔም መካከል ስለተፈጠረው አዲስ ሁኔታና አሁን ደግሞ ሽምግልና ሊላክ ነው እየተባለ ስለሚወራው ጉዳይ ትልቅ ዳሰሳ እናደርጋለን። በመጀመሪያ ደረጃ ግን ለቤቴልሔም ላሳያቸው ትልቅ ትዕግስትና ማዕረግ መስጠት ግድ ይላል። ቤቴልሔም ሴት ልጅ ናት። በተፈጥሮና በወለደችው ሰዓት ወይም ወቅት የትዳር አጋር ወይም የፍቅር አጋር አምዱኖ መገኘት ወይም ደግሞ እንደ ሌሎቹ መደገፍ ሳይኖር ሲቀር ይህ ምን ያክል የጠንካራነትን ምሳሌ የሚያሳይ ነው። ማንም የሚከብደው የለም ይሄን ለማሰብ። ነገር ግን በወቅቱ በጠንካራና አስቸጋሪ ሁኔታዎች ወይም ደግሞ በሁኔታዎች አለመመቻቸት ምክንያት ነገሮች ከቁጥጥር ውጪ ሲሆኑ ያ ሁሉ ወይም በዛ ሁሉ መካከል ጠንክሮና ጠብቆ እስከዚህ መድረስ የቤቴልሔም ትዕግስትና ጠንካራ የጽናት ታላቅነት እንደምን አይነት የጠንካራና የትዕግስት ሴት መግለጫ ነው። አዲስ ሁኔታ እንደምንሰማውና ማህበራዊ ሚዲያው እንደ ተነጋገረው ከሆነ አሁን ደግሞ ሀብታሙ ለቤቴልሔም ሽምግልና ሊልክ ነው እየተባለ ይገኛል። ይህ ዜና ብዙዎች አነጋግሯል። የሀብታሙ ወደ እርስ በርስ ግንኙነት ለመመለስና ነገሮችን ለማስተካከል የሚያደርገው ይህ ወሳኝ እርምጃ ትልቅ አርአያ የሚሆን ነው። በዚህ ግንኙነት ውስጥ እንደምናየው ፍቅረኛሞች ወይም የህይወት አጋሮች ሙሉ ፍቅር በማይደረግበት ዘመን ለልጃቸውና ለቤተሰብ ሲባል ይቅርታ ማድረግ ምን ያህል ትልቅ ልብ እንደሚያስፈልገውና በውስጥም ምን ያህል ሰላም እንደማግኘት እንደሚቻል እውነተኛ ፍቅር ማለት ይህ ነው እስከሚባል ድረስ የሚያስብል የህይወት ታሪክ ነው። ግን ከዚህ ላይ ደግሞ የአንዳንድ ሰዎች አስተያየት በጣም የሚገርመው ነገር አንዳንድ ሰዎች ይቅርታ ማድረግ አልነበረባትም ይላሉ። ግን ደግሞ ይህ ሐሳብ ይቅርታ ማድረግ የውርደት ሳይሆን የጥንካሬ ነው። በሀብታሙና በቤቴልሔም መካከል የይቅርታና የአንድነት ለእውነተኛ ፍቅር የሚከፈል መስዋዕት የተሞላበት መደገፍ ነው። አንዳንዶች በህይወት ጎዳና ላይ ከፍተኛ ዋጋ ከፍሎ ስህተትን አምኖ መመለስና ይቅርታ መጠየቅ መጥፎ ሳይሆን የቤተሰብን ሰላም ለማጽናት ሲባል ከራስ አዳኝና ለአንዴና ለመጨረሻ መቆም ታላቅ የልብ ማሳያ ነው። የቤቴልሔምና የሀብታሙ የወደፊት ህይወታቸው ሀብታሙ ለቤቴልሔም ሽምግልና መላኩ ብቻ ሳይሆን ሁለቱም ያለፉበትን ፈተና በመረዳት ለልጃቸው የተሻለ የወደፊት ህይወት ለመገንባት መነሳሳታቸው የሚደንቅ ነው። ግን ከዚህ ሁሉ ደግሞ ግርምና ድንቅ የሚያሰኘው ነገር ምንድነው? አሁን መጀመሪያ ቤቴልሔም ሀብታሙ ይቅርታ ስታደርግለት ሁሉም ሰው ለምን ይቅርታ አደረገችለት? ለምን? ልጅ ወልዳለች። እንግዲህ ልጅ ወልዳለች። ልጁ ነገ አባቴ ማን ነው
መስዋዕት መክፈል አለባት። ያም ሆና ደግሞ በእምነቷ አሁንም ይቅርታ ይሄን ነገር ቀጥታ አይደለም ይቅርታ ያደረገችለት ማንን አምና ፈጣሪዋን አምና ነው። እኔ በእውነት በጣም እንትን ያለችኝ ምንድነው በእምነቷ ነው። እምነቷን እሱን ብላ ሳይሆን ይቅርታ ያደረገችለት እምነቷን ተስፋ አድርጋ ነው እዚህ ያደረሰቻት እና እዚህ ያደረሳት አምላኳ። አሁንም ነገ ደግሞ የሆነ ነገር ቢፈጠር እንኳን እሷ አለልኝ ብላ የምታምን ሴት ናች። ሴት ልጅ በተፈጥሯ እምነቷን የምትፈራ ታማኝ የሆነች እኔ በእውነት ቤቴሌም በጣም ድንቅና ልዩ ሴት ነች። ራሷን ነፃ አውጥታ ራሷን እጅ ሳትሰጥ ራሷን እንደምንም አድርጋ ዛሬ ከፍ ብላ ለመታየት በቃች። አንዳንዴ ወድቆ ከማልቀስ ይልቅ የማለቅስበት ምክንያት እንዳጠፋው ምንድነው ብሎ ምክንያቱን ካወቁ አንዳንዴ ነገሮችን በሙሉ በምክንያት ካወቁ የሚያስለቅስበትን ምክንያት ለመፍታት ነገሩ ቀላል ነው የሚሆነው። ስለዚህ ከዚህች ልጅ ሁላችንም መማር ግድ ይላል። አሁን ደግሞ ሽምግልና ሊላክ ነው እየተባለ አንዳንድ ሰዎች ሚዲያ ላይ እየወጡ እናያለን። ይህ ነገር እንግዲህ ደስ ይለናል። ሽምግልና ቢላክ ግን እውነተኛ ሳይሆን ለምንድን ነው ይሄን ሁሉ ማውራት ይሄን ሁሉ እንደዚህ ማለት? እኔ እንጃ በቃ አንዳንዴ ራሱ እንዴት እንትን እንደሚልና ስለዚህ ግን መልካም ምኞት መመኘት በጣም ትልቅ ነው። ደግሞ ይገባታል። በደንብ ነው ሽምግልና ልኮ ከዛ ሰርግ አድርጎ በደንብ ማግባት ግድ የሚለው እውነት ሁላችንም ሴቶች ሴት ልጅ አንዳንዴ ሴት ሆናችሁ እንደ ሴት እንደመሆናችሁ መጠን ባይ ኔቸር ማይመጣ ነገር የለም። ስለዚህ ሴት ሆናችሁ እኔ አንዳንዴ በጣም ነው የሚገርመኝ ሴት ሆናችሁ የሌለ ኮሜንት የምትጽፉት የሌለ ነገር የምታደርጉት። ምክንያቱም አንዳንዴ ህይወቱን ስላልኖር ነው ሊሆን ይችላል፣ ግን ደግሞ ነገ እኛም የሚገጥመንን አናቅም። ስለዚህ መልካም መመኘት መልካም ማድረግ በጣም ትልቅነት ነውና አሁንም ደግሞ ብዙ አንዳንዴ እሱ ይቅርታ አድርጎላት እንኳን ይቅርታ አድርጋለት አሁን ራሱ ድጋሜ ቢጎዳትም አምላኩ አይጎዳትም። አንዳንዴ በአምላኩ ትራስ ሆኖ ነገሮችን ሁሉ ማለፍ ወይም ከሱ አስፈልጦ ከፈጣሪውን አስፈልጦ ኔክስት ለሚወደው ሰው ምክንያቱም መጀመሪያ ፈጣሪ ስላለላት ነው አሁንም ድረስ ወድቃ ሳትቀር ከፍ አድርጓት ዛሬ እንድትገኝ ያደረጋት ማለት ነው። እና በጣም ደስ የሚል ነው። እንግዲህ ሽምግልና ተላከ ተጋቡ የሚል አዳዲስ ወሬዎች እየወጡ ነው። እንግዲህ ትክክለኛውን መረጃ ስናገኝ እንግዲህ ወደ እናንተ ሸር እናደርጋለን። እስካሁን ድረስ ግን ምንም አይነት የሽምግልና ፕሮግራም እንዳልተደረገ ነው የሚያሳይ ማለት ነው። ገብተን እንደምናየም እንግዲህ እሷም ትክክለኛ መልስ ሰጣለች ቤቴሌም ማለት ነው። ለምን ይቅርታ አደረግሽለት? ነገ ጎርቶሽ ቢወድ ማንን አምነሽ ነው አንቺ ይቅርታ ያደረግሽ ብላ በምትጠየቅበት ሰዓት እናቴ ኪዳነ ምህረትንና አባቴ እግዚአብሔርን ነው ብላም እንዲህ ብላ እምነቷን እንትን አድርጋ ነው የተናገረችውና እንግዲህ የነዚህ ጥንዶች በጣም በፍቅርና በሰላም እንደሚኖሩ ተስፋ እናደርጋለን። ሌላ ነገር ደግሞ ኔጌቲቭ ኮሜንት ኔጌቲቭ አስተያየት ሳንጻፍ እንተሆነው እኔም ሁሌም በቪዲዮዎቼ እናገራለሁ። መልካም ማሰብ ለራስ ነው የሚጠቅመው እና አንዳንዴ መጥፎ ነገር ስላጻፍነ መጥፎ ነገር ስላደረግና ለሷ ምንም ነገር እንደውም ሴቶች አንዳንዴ ሴት ልጅ ስትጎዳ ሴት ልጅ ሰሚ ስታጣ ከጎኗ መሆን ግዴታ ይለናል። ምክንያቱም በተፈጥሮ ሴት ልጅ በብዙ ነገር ደካማ ነን ስላችሁ ተፈጥሮ በሚያደርግ ነገር ነው እንጂ በሌላ በምንም አናንስም በምንም። ግን አንዳንዴ ደግሞ ወንዶች በሚችሉበትን ሴት ልጅ ማትችልበት ነገር አለ። በቃ በተፈጥሮ የሚሰጠን ጸጋ አለ። ያ ጸጋ ደግሞ እኛ በጉልበት በኃይል ተዋግተን የምናመጣው ሳይሆን በአግባብና መንገድ አለው ሌላ መንገድ። አሁኑኑ ያን ነገር ማድረግ በቃ ፓወር ተጠቅማ ያን ነገር ማድረግ አትችልም እና ለዛ ነገር ሁሉ በተፈጥሮ እንግዲህ የተለያየ ነው። ለማንኛውም ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በዚህ ታላቁ ወይም ደግሞ ሀብታሙ የወሰነው ውሳኔ እጅግ ልብ የሚነካና በጣም እውነት ከሆነ ይህ ነገር ሽምግልና የሚባለው እውነት ከሆነ በጣም ደስ የሚል ነው። ወንድማችን
በሀብታሙና በቤተልሔም መካከል ያለው እውነተኛ ፍቅር ይህን ፈተና የበለጠ አጠንክሮታል። አብረው ጠንክረው በመስራት ለልጃቸው የተሻለ ፍቅር በመስጠት ህይወታቸውን በደስታና በሰላም እንደሚቀጥሉ ሙሉ እምነት አለኝ። ምክንያቱም ይሁሉ ፈተና ያመጣባቸው በፍቅራቸው ምን አይነት ዋጋ እንደሚከፍሉ ማስተማሪያም ሊሆን ይችላል። ስለዚህ እሷም ደግሞ አንዳንዴ በእምነት እየጠነከረ ሰው መጨረሻው ያምራልና እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች የዛሬው የሀብታሙና የቤተልሔም ታሪክ ምን ያስተምራችኋል? ሽምግልና መላኩንስ እንዴት አያችሁት? ሀብታሙን ሽምግልና ቢልክ ነው ባይልክ ነው ሚለውን ነገር በኮሜንት መስጫው ላይ አስቀምጡልኝ። ቻናሉን ከወደዳችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር አዳዲስ ነገሮች እንዳመልጣችሁ ሼር አድርጉ፣ ሰብስክራይብ አድርጉ። ላለው በሌላ አዳዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው ቻው። የኛ ሙሽራ ዘመን አበራሽ እንደ ፀሐይ